ሰላም ሰላም ውድና የተከበራችሁ የርሆቦት ዩቲዩብ ተመልካቾች በሙሉ በያላችሁበት ሰላማችሁ ብዝት ይበልላችሁ። ዛሬም በአዲስ ነገር ብቅ ብለናል። እንግዲህ በአብርሽ ቤት አዲስ ነገር አለ ተከስቷል ብለናል። እንግዲህ ውድ ቤተሰቦቼ አብራችሁ ከኔ ጋራ ሁኑ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የደውል ምልክቷን በመጫን ቤተሰብ መሆናችሁን አትዘንጉ ማለት ነው። እንግዲህ አዲሱ ነገር ሄርሜላ ከአብርሽ ጋር ሊኖር ነው ብላ መጣች። ኧረ ተይ ሄርሜላ ተይ 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 ተይ፣ ሴትነትሽን አታቃሊ እንዴነ። ምን ማለት ነው ይሄ? ምን ማለት ነው? ባለትዳር ቤት ላይ እኖራለሁ ሊኖር ነው የመጣሁት ማለት ይሄ ከባድ ነው ይላችኋለሁ። እንግዲህ አብርሽም ማስጠንቀቂያ ሰጥቷታል። ከዚህ በኋላ እንደዚህ አይነት ቀልድ አይሰራም። ከእንግዲህ ወዲህ እንደዚህ አይነት ቀልድ የለም። እኔ ከዚህ በፊት ምንም አላልኩሽም ነበረ፣ አክብሬሽ ዝም ብዬሽ ነበር። አሁን ግን ልክሽን እያለፍሽ ነው። ቦታሽን አላወቅሽም፣ ገደብሽን አላወቅሽም እና ስነ ስርዓትሽን ያዢ፣ ሻንጣሽን ይዘሽ ከቤት ውጪ ተብላለች። እንግዲህ እሷም አይሆንም አልወጣም እኔ እዚህ ነው የሚቀመጠው ብላ ግግም ብላለች። እናም ውድ ቤተሰቦቼ እናንተ የተሰማችሁትን ሀሳብ አስተያየቶቻችሁን አስቀምጡ ማለት ነው። እኔ ግን ከሄርሜላ እንደዚህ አይነት ነገር አልጠብቅም። አንዳንድ ነገሮች ሁሉም ነገር ልክ አለው፣ ገደብ አለው። ያ በልኩ በገደቡ ሲሆን ደግሞ ደስ ይላል ማለት ነው። እናም ሴት ልጅ ደግሞ ራሷን ልኳን ጠብቃ ከኖረች ደግሞ ተፈላጊ ተወዳጅ ትሆናለች ነው የምለው። እንግዲህ አንቺስ ነገ ምን እንደሚገጥምሽ በምን ታቀልሽ ሄርሜላ? አሁን ሩታ ወጠችና እኔ ሊኖርበት ብለሽ እንደዚህ አይነት ፕራንክ ራሱ ለመስራት ማሰብሽ ራሱ በጣም ስህተት ነው። ባለፈው ራሱ አብረን አድረናል ብለሽ ፕራንክ ሰራሽ። ዛሬ ደግሞ ጭራሽ ቤት ሊኖር ነው ብለሽ አረቴ ሼም አይዝሽም? እንዴ አንቺ ሴት አይደለሽም? ነገ አንቺ በህይወትሽ ምን እንደሚገጥምሽ ምን ታቂያለሽ? እንግዲህ አንቺ አንዱን አለያይተሽ ሩታን አፈንቅለሽ አብርሽን ለመውሰድ ይሄ መቼም አይሳካልሽም። እንግዲህ እዩና ፈረንዱ ተፋጧሉ ማለት ነው። አንቺ ውጪ እያሏት ነው፣ እያባረሯት ነው። እንግዲህ ውጪ ማለት ነው የቀሯት። ውጪ በቃ ሻንጣሽን ይዘሽ ውጪ። እንዴ አንቺ ምን ትሰሪያለሽ? ይሄ ቤት የተከበረ ቤት ነው፣ የባለትዳር ቤት ነው። ምን ልታረጊ ነው የምትገቢው? ብላ እንግዲህ ብለው እየጮሁባት ይገኛሉ ማለት ነው ፈረንጁና እዩ። እናም ነገሩ በጣም ያሳዝናል፣ ያስከፋል ትላላችሁ። ሩታዬ እዛ ጋ ቤተሰብ ጋር ነው ያለችው። እሷ ግን እዚህ ጋር ሊኖር ነው ልተኛ ነው ምን ሊሆን ነው እያለች ፍራንክ ትሰራለች። ይሄማ የእውነትም ያሰበችው ሀሳብ ነው እንጂ ይሄ የእውነት ያሰበችው አይዲያ ነው እንጂ ፕራንክም አይመስልም ሲጀመር ማለት ነው። እነሱ ስለተናደዱ ሀሳብ ቀይረ ሊሆን ይችላል ብዬ ነው የሚያስበው። እና እንደዚህ አይነት ነገር ሄርሜላ ካንቺ አይጠበቅም። ያ አንቺም ሴት ስለሆንሽ ማለት ነው። ሴት ለሴት ይረዳዳል ያግዛል እንጂ አንቺ አሁን እንደዚህ አይነት ነገር ማድረግ አልነበረብሽም። የእውነትም ጓደኛ ከሆንሽ የእውነትም የአብርሽን ደስታ የምትፈልጊ ከሆነ እሱ ደግሞ የምደሰተው ከባለቤቷ ጋር ከሩታ ጋር ሲሆን ነውና አንቺ ይህንን ካወሽ ከነሱ ጋር ያለውን ነገር ለማስተካከል ለማስታረቅ መጣር ሲገባሽ ደግሞ ጭራሽኑ መታሽ አብረ ሊኖር ነው ሲቲ ይሄ ነገር በጣም ይከብዳል። በጣም ደግሞ ግራ ያጋባል እላችኋለሁ። ውድ ቤተሰቦቼ እንግዲህ ቪዲዮውን አብረን እንመልከት። በቪዲዮው ላይ ምን ይፈጠራል? አብርሽ ምን ሊላት ይችላል? እነ ፈረንጆስ ምንድነው የሚሏት? ተቀብሏት ቤት ያስገባሉ? ትኖራለች? የምር ነው ሀሳቡ ምንድነው? አብርሽስ የሚሰጠው ምላሽ ምንድነው የሚለውን ነገር ቪዲዮውን አብረን የምንመለከት ይሆናል ማለት ነው። እናም ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ ውድ ቤተሰቦቼ። ወደ ቪዲዮ እንሄድ። ልብስ የትንሽ ልብስ ይዤ መጥቻለሁ። እዚህ ካንተ ጋር ነው ተጣብቃለሁ። ሂጂ ልብስ ይዘሽ ልትኖሪ ስንት ሰው ነው የሚኖረው? እኔ እኮ ግራ ገባኝ። እኔ አንተ እያለ ሆነ ሌላ ነገር መናገር አልፈልግም። እኔ አብርሃም እዩ ምንድን ነው የምትለኝ? በቃ እኔ አልታሚ ነገር ስላለ ነው። ምንድን ነው አይጥም? ኖርማል እዚህ በቃ ምን ይችላል ነገሩ? ሄርም እየቀለድሽ ነው ወይስ የምርሽ ነው? ምንድን ነው የሚቀለድ እኮ ቤት ደበረኝ ብቻ የመኖር ከዛ እዚህ ከእናንተ ጋር ልንኖር ነው የመጣሁት። አለም ከኔ ጋር ጥሩ ውስጥ ነው የምትገቢው። እስከዛሬ ድረስ እኔ ምንም በዚህ ልክ ተናገርሽ አላውቅም። አከብርሻለሁ፣ ላንቺ ቦታ አለኝ።
ግን ደግሞ እኔ ምንሽም ማድረግ አለብሽ። በቃ እኔ ምንሽም ማድረግ ቶሎ ቴንሽን ስለምትሆን ነው እንጂ ኖርማል ነው። ምንም ያደረኩት ነገር የለም። እዚህ ልኖር ማለት አሁን ቤትሽ ላይ ምን ገጠመሽ ምናምን ብላችሁ የሆነ ነገር ከመረዳሽ ገጠመሽ ለምን መጣሽ? ሻንጣ እንደ አሁን እንዲህ እንደዛ ብላችሁ የምትጠይቁኝ እና ታዲያ እንደዚህ በር ላይ አቁማችሁ ቢያንስ ወደሚሆነ ቤት ገብተሽ የሆነ ነገር ሀሳብ ለመቀበል እንኳን አትሞክሩም እንዴ? ከበር እንደዚህ እንደ ጥላት እንደመጣባችሁ ነገር እንትን ትላላችሁ እንዴ? በተለይ እዩና ፈረንጁ በጣም አካብ ለእኛ እንደዛ ነው የምንቆጥረው። እዩና ፈረንጁ ማለት ነው። ፈለጋችሁ ሻንጣውን ይዛችሁ ትሄዱና ተመልሳችሁ ለመምጣት ትችላላችሁ። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁ ወይ እናንተ? እኔ ደህና ነኝ በጣም እግዚአብሔር ይመስገን። እንግዲህ ዛሬ አዲስ አበባ ላይ ተመልሰን መጥተናል፣ ተገናኝተናል። ሰላምሽ ይብዛ ሄርሜላ። እንግዲህ እንደዚህ አይነት ፕራንክ ለመስራት ባታስቢ ጥሩ ነው። እንግዲህ ሀሳቡ እንዴት እንደመጣልሽ እና እንዴት ለመስራት እንዳሰብሹ ባይገባንም ማለት ነው። እንግዲህ ያው ድራማውም እየሰራችሁም ከሆነ ያው እንደዚህ አይነት ፕራንክ እንደዚህ አይነት ስራ ባሰሩ መልካም ነው። አንዱ እያለቀሰ አንዱ እዚህ ጋር መሳቅ መቀለድ ማለት ይሄ ከባድ ነው ህይወት ውስጥ ማለት ነው። ውድ ቤተሰቦች እናንተ ከዚህ ቪዲዮ ምን እንደተሰማችሁ እንግዲህ ሀሳብ አስተያየቶቻችሁን አስቀምጡ እላችኋለሁ። እናም ያው ሩታ እንኳን ወጣች ብለሽ አንቺ ወደ ቤት ገብተሽ ልትኖሪ በነገራችን ላይ ይሄ ቤት ውስጥ ስንት ሰው ነው የሚኖረው? እኔ ግራ ገብቶኛል። የሆነ ጊዜም ትዝ ይለኛል የሆነ ሰው ገብቶ ሊኖርበት ብሎ ነበረ። አረተው ግን አረተው ሴቶች አረተው ሴቶች የዘመኑ ሴቶች በተለይ የቡታጅራ ሴቶች ምንድን ነው የምትሆኑት? ምን እንሁን ነው የምትሉት? ቆይ ከሩታ ናት ውረዷ እንዴ! የሩታን ባል ልቀቁ። ሌላ ባል አይታያችሁም? ሌላ ወንድ አይታያችሁም? አብርሃም ብቻ ነው እንዴ ለቡታጅራ ሴቶች የሚታያቸው እንዴ? ነገሩ ወዴት ነው? ሩታ ምን እየሰራች ነው? እንግዲህ አንቺ የምር መስሎሽ ነው ተፋተናል ምናምን ሲባል የምር መስሎሽ ልትኖሪ መተሽ ከሆነ ይሄንን ሀሳብሽንም አይዲሽንም ከጭንቅላትሽ ልታስወግጂ ይገባል ብዬ ነው የሚያስበው ሄርሜላ። እንግዲህ ውድ ቤተሰቦቼ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። አንቺ በቀላሉ በውስጥሽ ያሰብሽውን ያለምሽውን ሀሳብሽን ነው ይዘሽ የመጣሽው። ይሄ ሀሳብ ደግሞ እንደማይሆን ማወቅ አለብሽ፣ ማረጋገጥ አለብሽ። አንቺ እዛ ቤት ልኑር ብትይ እንኳ ሩታ በአካል ባትኖር እንደውም በመንፈስ ራሱ እዛ ቤት ውስጥ ነች ሩታ። ፎቶዋ በየቤቷ ተለጥፎ እያየሽ ልኑር ብለሽ ትመጫለሽ እንደ ሼም አይዝሽም? አንቺ ትንሽ ሼም የለሽም? ኧረ አይደብርሽም? የሰርጌ ፎቶ ነሽ ምንድነሽ እዛ ጋር የተደረደረው? ሩታ በአካል ባትኖር እንኳን በመንፈስ እዛ ቤት ውስጥ እንዳለች ማወቅና ማሰብ አለብሽ፣ ማስታወስ አለብሽ። እሺ አንቺ ዝም ብለሽ እንደዚህ ሊኖር ነው እንደዛ ሊኖር ነው እንደዚህ መቀባጠር አይጠበቅብሽም። እና ስነ ስርዓትሽና ልክሽ ቢኖርሽ መልካም ነው ባይ ነኝ ሄርሜላ። እና ጨራሽ ቡና አፍሉልኝ፣ ምግብ ስሩልኝ፣ ይሄንን አምጡልኝ፣ ያንን አምጡልኝ እያለች በጣም ነው ወረድ የምትለው። እና እንግዲህ አብርሽም እንግዲህ አንተም ቆፍጠን በላ እንዴ! የመጣ ሁሉ እዚህ ሊኖር ነው፣ እዛ ሊሄድ ነው፣ እዛ ሊገባ ነው፣ እዛ ሊወጣ ነው። ኧረ ተይ አንቺ ልጅ ተይ፣ ልጁን አታሳስቺ። እጅሽን እየጫንሽበት አዋራ እየጠረግሽበት ልጁን አታሳስቺ። ተይ ሄርሜላ ከህይወታቸው ውጪ፣ ከአብርሃምና ከሩታ ህይወት ውጪ፣ በትክክለኝነት ውጪ። አያስፈልግም፣ አታስፈልግም። በቃ አንቺ እዚህ ቤት ውስጥ አታስፈልግም፣ በፍጹም አታስፈልግም። እነዚህ ልጆች ባለትዳር ናቸው። ትዳራቸውን ህይወታቸውን ይኑሩበት። አንቺ ውጪ። ተልከሽም መጣሽ ከሆነ ውጪ። ፈረንጁ ጭራሽ ቡና አፍኝ፣ ፈረንጁ ተናዷል። ኦ ማይ ጋድ! እና ሄርሜላ ብትወጪ መልካም ነው ባይ ነኝ። ውድ ቤተሰቦቼ እናንተም የተሰማችሁን ሀሳብ አስተያየቶቻችሁን አስቀምጡ። እኔም የተሰማኝን ሀሳብ አስተያየቴን አስቀምጫለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። እንግዲህ ከሩታ ቤት ሄርሜላ ትውጣ የምትሉ ሀሳባችሁን አስቀምጡ ማለት ነው። እና ቪዲዮውም የተመለከታችሁት ይመስል ነበረ። አብርሃም ደግሞ ሁሌ ቶሎ ለመናደድ ነው። ምንድነው እንደዚህ
ባለቤቱ እያለ መናገር አልፈልግም። ምንድነው ባለቤቱ? በቃ ካልሆነ ሁለታችሁ መውጣት ትችላላችሁ። እዩና ፈረንጁ ቀድመሽ አንቺ የምትወጪ ከሆነ እንውጣለን። ምንም ችግር የለብንም። መውጣት ምንድነው? በጣም አካብዳችሁት ነገሩ። ይኸውልሽ ይሄ ቤት የተከበረ ቤት ነው። ምን ይጎልበታል? አሁን የተናቀ ቤት ነው ብያለሁ እንዴ እኮ። እንደዛ ከሆነ እንደዛ ማታስቢ ከሆነ ሻንጣውን ይዘሽ ሂጂና አንደኛ ፏ ማለት መዝናናት ትችያለሽ። ሻንጣውን እንዳለ ያሳሰባችሁ የኔ ልጅ እንደዛ ነው። እኔ ሸበላ ልጅ እኮ ነው ሀቢብቴ። ቶሎ ቴንሽን ስለምትሆነው እንጂ ኖርማል ነው። ምንም ያደረኩት ነገር የለም። እናም ውድ ቤተሰቦቼ ቪዲዮ የተመለከታችሁት ይመስል ነበረ። ሀሳብ አስተያየቶቻችሁን አስቀምጡልኝ። እንግዲህ ሄርሜላ ብትከበሪ ይሻላል። ባለትዳር ቤት ገብተሽ አትበጥብጪ፣ ሴትነትሽን አክብሪ ባይናኝ። ከሩታ ቤት ውጪ ከሩታ ናት ውረጂ። አብርሽንና ሩታን ለቀቅ አርገሽ የራስሽን ህይወት መኖር አለብሽ። የራስሽን ህይወት ኑሪ። ውጪ እየተባልሽ ነው። ባለቤቱ ራሱ ውጪ ብሎ እያስገደዳሽ ነው። ውጪ በቃ እንጂ ምንድነው የምትሰሪ እዚህ ቤት ውስጥ? ምን አለሽ? ምን ሊሰሪ ነው እንዴ? ኧረ በጣም ነው የሚገርመው። ሰው ምን አይነት ነው ግን እንዴ? ምን ማለት ነው ይሄ? ምን ለማለት አስበሽ ነው? ምን ለማለት ነው እንዴ? በጣም ነው የሚገርመው የምር። በጣም ቤተሰብ በጣም ይገርማል።